بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه وسلم تسليما كثيرا ما بعد إن شاء الله تبارك وتعالى عقيدة المسلم كم تلو رسالات إن شاء الله كأقوم نبت من كتر هنا المالتنا ባለፈው የተመለከተው ምንድን ነበረ አንድ ሙስሊም የሆነ ሰውዬ ነው ሙስሊም የሆነ ሴት ማለት ነው ለታምንበት የሚገባ የሆነ እምነት ማለት ነው ሙስሊም የሆነ አካል ሊያምንበት የሚገባ የሆነ ነገር ሸኺየው እየጠቀሱ ወደ ሶስት ጥያቄዎችን ተመልክተናል እሱ ምንድነው የመጀመሪያው መረቡክ የሚለውን ማለት ነው ማን ፈጠረ ማን እንደፈጠረን ማለት ነው አስተዋውቀውናል وكذلك እንደዚሁ ከመረጃም ከቁርአን ማምጣተዋል ማለት ነው ሁለተኛው ጥያቄ ደግሞ ማዲኑካ ድንህ ምንድነው ሃይማኖት ምንድነው የሚለውን እንደዚህ አሁንም ዲን የኢስላም ብለው ጀዋብ በመስጠት ማለት ነው ገልጸዋል ኢስላም ምን እንደሆነ ደግሞ እስልምናም ትንታኔ ምን እንደሆነ እሱም ተመልክተናል ከመረጃ አንፃር ማለት ነው ሶስተኛ ደግሞ ነብዩ ከሚል ማለት ነው ነብይ ምንድን ማን ነው ወደ እናንተ የመጣው ነብይ ማን ነው የሚለውን ጥያቄ አስመልክቶ መልስ መልሰዋል ሙሐመድን ሰለላሁ ዐለይሂ ወሰለም ብለው ከቁርአን መልእክተኛው ዐለይሂ ሰላቱ ወሰለም መሆናቸውን ማለት ነው የሚጠቁም የሆነ አንቀጽን ጠቅሰዋል ማለት ነው አሁንም ከዛ ማለት ነው ሲቀጥሉ ምን አሉ አራተኛው ጥያቄ ማለት ነው السؤال الرابع አራተኛው ጥያቄ አሉ اذكر كلمة التوحيد وما معناها የሚል የሆነ ማለት ነው ጥያቄ አነሱ ምን አሉ ሼክ اذكر ማለት አውሳ ጥቀስ ይላሉ ማለት ነው اذكر ማለት አውሳ ጥቀስ ማለት ነው كلمة التوحيد كلمة ቃልን እኮ ማለት ነው ጥቀስ ይላሉ التوحيد የተውሂድን ቃል ማለት ነው የተውሂድን ቃል ማለት ነው ጥቀስ ብለው ሸኺየው ጥያቄውን አንስተዋል በማዕና የተፈለገበት የተውሂድ ቃል ሲባል ተውሂድን በማዕና አዘል የሆነችን ማለት ነው የተውሂድን ሐሳብ የምትገልጽ የሆነችን የተውሂድ ከሊመቱ ተውሂድ ተብላ የምትጠራ የሆነችውን ከሊማ እሷን ጥቀስ ማለታቸው ነው እሷን ማለት ያው ወደፊት ይገልጹታል ማለት ነው ስለዚህ اذكر ማለት ጥቀስ ወይም ደግሞ አውሳ ማለት ነው ከሊመተ التوحيد ከሊመተ ቃልን ማለት ነው አውሳ ጥቀስ ይላሉ التوحيد የተውሂድን ቃል ማለት ነው የተውሂድን ቃልን ጥቀስ አውሳ ብለው ሸኺየው ጥያቄውን አንስተዋል እንደዚህ ደግሞ አሁንም وما معناها وما ምን እንደሆነ አሁንም ጥቀስ معناها ጽንሰ ሐሳቧ ትርጉሟ ማለት ነው ሁለት ጥያቄ ነው እዚህ ላይ ያነሱት ማለት ነው የተውሂድ ቃል ማናት ከሊመቱ التوحيد የምትለው ማን እንደሆነች እንጠቅሳለን ከዛ ደግሞ ጽንሰ ሐሳቡስ ትርጉሙ ምንድነው የዛች የተውሂድ ቃል ትርጉሟና ጽንሰ ሐሳቧ ምንድነው የሚለው ነገር በተመለከተ ነው እያወሱ ያሉት ማለት ነው وما من እንደሆነ ጥቀስ አሁንም معناها ጽንሰ ሐሳቧ አይ معنى كلمة التوحيد ማለት ነው የተውሂዷ ንግግር ጽንሰ ሐሳቧና ትርጉሙ ምን እንደሆነ ገለጽ ይላሉ ሼክ ማለት ነው خيرا ጀዋብ ሲሰጡ ማለት ነው ጥያቄው ግልጽ ነው የተውሂድ ቃል ምንድናት እንደዚህ ደግሞ ጽንሰ ሐሳቡ ትርጉሙ ምንድነው የሚል ነው ጀዋብ ሲሰጡ ምን አሉ ከሊመቱ التوحيد የተውሂድ እኮ ንግግር የተውሂድ የሆነችው ቃል አሉ ከሊመቱ ቃል እኮ التوحيد የተውሂድ የሆነችው ቃል ማለት ነው በማዕና ተውሂድን አቅፋ ያዘችው ስለ ተውሂድ የምትናገረውና ተውሂድን በተመለከተ የምታጠነጥነው የሆነችው ቃል ማለት ነው لا اله الا الله لا اله الا الله የምትሉ የሆነችው ከሊማ ናት አሉ ግልጽ ነው አይደል ነዓም ስለዚህ لا اله الا الله የምትሉ የሆነችው ከሊማ ናት ከሊመቱ التوحيد የተውሂድ ቃል ማለት ነው لا اله الا الله لا اله الا الله የምትለው ናት ስለዚህ የተውሂድ ቃል ምንድናት በመሆኗን ተረዳነ لا اله الا الله መሆኗን ተረዳነ ተገነዘብነ ማለት ነው خيرا ማዕናዋን ስንመለከት ወይ ደግሞ ጽንሰ ሐሳቡ ትርጉሙ لا اله الا الله የሚለው ትርጉም ምንድነው የሚለው ነገር ስንመለከት ወደፊት ማነው ሊያብራሩት ነው ይሄን لا اله الا الله ማዕና መረጥ በጣም አንገብጋቢ የሆነ ጉዳይ ነው ማለት ነው አብዛኛው ሰው ብዙ ማለት ነው ሙስሊም ተብሎ የሚጠራው የሆነው ማህበረሰብ لا اله الا الله ይናገራል በመላሱ ማለት ነው ነገር ግን ማዕናዋ ጽንሰ ሐሳቧ ምንድነው ሲባል በስነ ስርዓት አይረዳትም ወይም ደግሞ አይተረጉመውም ማለት ነው ይሄ ነውርና አይብ ነው የሚሆነው ማለት ነው لا اله الا الله ያለ ሰውየው የላ ኢላሃ ኢላላህን ማዕና በደንብ አድርጎ የማያውቅና የማይረዳ ከሆነ ይሄ ነውር ስለሆነ ውድቀት ነው የሚሆነው
ስለዚህ ምን አሉ ወመዕነሃ لا اله الا الله يعني ማኑ ነጽንሰ ሐሳብ እኮ ትርጉሙ አሉ لا معبود ፈጽሞ የሚመለክ የለም ሐቁን በትክክል ማለት ነው በእውነት የሚመለክ እኮ ፈጽሞ የለም ኢላላህ አንድ አላሁ ሱብሓነሁ ወተዓላ እንጂ ሌላ ማለት ነው በእውነት በሐቅ የሚገዙ ጌታ የለም ማለት ነው ይሄ ነው የላ ኢላሃ ኢላላህ ተርጓሚ ማለት ነው ስለዚህ ከሊመቱ ተውሂድ ላ ኢላሃ ኢላላህ መሆኗን ከተረዳን በኋላ ትርጉሟን ደግሞ ስንመለከት ላ ማዕቡደ በእውነት በሐቅ የሚመለክ የለም ሐቁን የሚለው ግዴታ ነው ይላሉ በእውነት በውሸትሳ ሞልቷል በእውነት ግን ማለት ነው የሚመለከው አንድም አካል የለም ኢላላህ አላሁ ሱብሓነሁ ወተዓላ ብቻና ብቻ እንጂ ማለት ነው ይሄ ነው የላ ኢላሃ ኢላላህ ትርጉም ማለት ነው ስለዚህ አንድ ሙስሊም የሆነ አካል ሙስሊም የሆነ ሴት ላ ኢላሃ ኢላላህ በምትልበት ጊዜ ይሄም ማዕናና ጽንሰ ሐሳብ ልታስተውል ይገባታል ልትረዳ ይገባታል ምን እንደምትል ልታውቅ ይገባል ላ ኢላሃ ኢላላህ ብላ በምትልበት ጊዜ ላ ማዕቡደ ሐቁን ኢላላህ ከአላህ ውጭ በሐቅ የሚገዙ ጌታ እንደሌለ የቃል ምስክር እየሰጠች መሆኑን ልታውቅና ልንረዳ ይገባናል ነው የላ ኢላሃ ኢላላህ ትርጓሜ ማለት ነው كلمة التوحيد لا إله إلا الله مهوننا እንደዚሁ ጽንሰ ሐሳቡ لا معبود حق إلا الله وينو بحق إلا الله ለመሆኑ ምንድነው መረጃው የሚለው ነገር ስንመለከት መረጃ ሲጠቅሱ ምናሉ ሼክ قال الله تعالى الله تبارك وتعالى ቁርአን ምን ይላል አላህ መልእክተኛው ምን ይላቸዋል فعلم أنه لا إله إلا الله ይላቸዋል فعلم ማለት እወቅ ይላቸዋል መልእክተኛው ማለት ነው አላህ መልእክተኛው ምን ይላቸዋል فعلم እወቅ ይላቸዋል ማለት ነው ስለዚህ ከዚህ በመነሳት እነ ኢማም አልቡኻሪ ሌሎችም ማለት ነው ዑለማዎች ምን አሉ አልዕልሙ قبل القول والعمل አሉ ይሄ ዕውቀት የሚባለው ነገር ከንግግርና ከሥራ በስተፊት ይቀደማል ብለው ተናገሩ መረጃ ሲያደርጉ ይሄን አንቀጹ ያመጡት ምክንያቱም አላህ ፈዕለም እወቅ አለ አንሁ ነገሩ መሆኑን እወቅ ጉዳዩ መሆኑን እወቅ ምን መሆኑን እወቅ ላ ኢላሃ ኢላላህ ከአላህ ውጭ በሐቅ የሚገዙ ጌታና በእውነት የሚገዙ ጌታ እንደሌለ እወቅ ብሎ አላሁ ሱብሓነሁ ወተዓላ መልእክተኛውን ያዛቸዋል ማለት ነው ስለዚህ ከዚህ የምንረዳው ምንድነው ዕውቀት ግዴታ ነው ሸሪዓን ዕውቀት መማር ማወቅ በእኛ ላይ ግዴታ የሆነ ነገር እንደሆነ ከዛ ደግሞ የሚታወቀው የሆነው ምንድነው መጀመሪያ ሙስሊም የሆነ አካል ሊያውቀው የሚገባው ይሄው የላ ኢላሃ ኢላላህ እቺን ከሊመቱ ተውሂድ የተውሂዷን ቃል መሆን እንዳለበት ከዚህ አንቀጽ እንረዳለን ማለት ነው ምክንያቱም ፈዕለም እወቅ ካለ በኋላ ስለምንድነው መጀመሪያ ማወቅ እንዳለብን ያስተማረን ስለ ላ ኢላሃ ኢላላህ እንደሆነ ሲናገር أنه ጉዳዩ ነገሩ መሆኑን እወቅ ላ ኢላሃ ኢላላህ አይ ላ ማዕቡድ ቢሐቅ ኢላላህ ከአላህ ውጭ በሐቅ የሚገዙ ጌታ እንደሌለና በእውነት የሚገዙ ጌታ እንደሌለ እወቅ ብሎ አላሁ ተባረከ ወተዓላ መልእክተኛውን ያዛቸዋል ስለዚህ የተውሂዷ ቃል ላ ኢላሃ ኢላላህ መሆኗን ተረዳነ ትርጉሙን ደግሞ ላ ኢላሃ ኢላላህ ማለት ላ ማዕቡድ ሐቁን ወይም ቢሐቅ ኢላላህ እንደሆነ ከዚህ ተረዳነ ማለት ነው ስለዚህ ከአላህ ውጭ በሐቅ የሚገዙ ጌታ የለም ብለን ልናምን ይገባል ስለዚህ የተውሂዷ ቃል ማናት ላ ኢላሃ ኢላላህ ናት ሐሳቧም በዚህው እንረዳለን ማለት ነው خيرا አምስተኛ ጥያቄ السؤال الخامس አምስተኛው ጥያቄ ደግሞ ምን አሉ ሼክ أين الله عز وجل ብለው በጥያቄ መልኩ አነሱ ማለት ነው አይነ ማለት የት ነው አላሁ ሱብሓነሁ ወተዓላ ያለው የት ነው የሚል ጥያቄ አነሱ ይህ ጥያቄ በጣም ወሳኝ የሆነ ጥያቄ ነው ያመጡበትም አንዳንድ የቢድዓ ሰዎች ላይ መልስ ለመመለስ ነው እንደሚታወቀው አህባሽ የሚባሉት የጥመት አንጃዎች ወከዳሊከ ጀህሚያ ሌሎችም ወከዳሊከ ሱፊያ እነዚህ አካላቶች አላሁ ሱብሓነሁ ወተዓላ ማን ነው የት እንዳለ ወይም የት ነው የሚለውን ጥያቄ አስመልክቶ በስነ ስርዓት አይመልሱም ማለት ነው መሰለን አህባሾች ከእምነታቸው አንዱ አላህ ማለት ነው ከአርሽ በላይ ነው ብሎ ያምኑ ምንድነው የሚሉት አላህ ያለ ቦታ ነው ያለው ነው የሚሉት በቀኝም አይደለም በግራም አይደለም ከበፊትም አይደለም ከበኋላም አይደለም ላውንም አይደለም ከታቹንም አይደለም እዚህ ዓለም ውስጥ አይደለም ከዓለም ውጭ አይደለም የሚሉት ቦታ የለውም የሚሉት ይሄ የወደቀ የዘቀጠ የአህባሾች እምነት ነው ማለት ነው ይሄ ቁርአን ሐዲስን የሚነቅፍ የሰለፎችን እምነት የሚነቅፍ የሆነ እምነት ነው ጥንቃቄ ልናደርገው ይገባል ሁለተኛ ደግሞ እንደዚህ ደግሞ ሱፊያ የሚባሉ የጥመት አንጃዎች አሉና እነሱን የመሰለ እነሱ ደግሞ ምንድነው የሚሉት በአህባሽ ተቃራኒ አላህ በሁሉም ቦታ ላይ ነው ያለው ነው የሚሉት በሁሉም ቦታ ላይ አለ ይላሉ hatta ከድፍረታቸው የተነሳ ሽንት ቤት ውስጥ ማለት ነው
ሳይቀር አለ ብለው የሚናገሩ ደፋሮች ናቸው ሁሉልያ ተብለው ይጠራሉ አላ ኩል ሀል እነዚህ ሁለቶቹ ቡድኖች አበላሽተው ሄደዋል አህባሽም ጥመተ ላይ ነው ያለው ሱፊያዎችም ጥመተ ላይ ነው ያሉት ማለት ነው ትክክለኛው የአህለ ሱና ወል ጀማዓ አቋም ስለሆነ እሱም አላሁ ተባረከ ወተዓላ ቢዛቲሂ በዛቱ ማለት ነው ከአርሽ በላይ እንዳለ ማመን አለብን ማለት ነው ይሄ ነው የሰለፎች እምነት የሷሃቦች እምነት የመልእክተኛው አለይሂ ሰላቱ ወሰለም እምነት ይሄ ነው አላህ ቢዛቲሂ ከአርሽ በላይ እንዳለ በእውቀቱ ግን ምንም ነገር እንደማይደበቅበት በሁሉም ቦታ እንዳለ በእውቀቱ በማየቱ ማለት ነው በመመልከቱ በመስማቱ በሁሉም ቦታ እንደሆነ ለናምን ይገባል ማለት ነው ስለዚህ መስአላ የአህለ ሱና ወልጀማዓዎችን አቋም ሊገልጽ ለማግለጽ ሲፈልጉ ምን አሉ አይን አላሁ ዐዘ ወጀል አላሁ ተባረከ ወተዓላ የት ነው ያለው አላህ የት ነው ቢዛቲሂ ማለት ነው በዛቱ የት ነው ቢል ጥያቄ አነሱ خيرا جواب መልስ ሰጡ ምን አሉ አላሁ ሱብሓነሁ ወተዓላ እኮ في السماء يعني ከሰማይ በላይ ነው ማለት ነው في بمعنى علاناتنا اي على السماء ከሰማይ በላይ ነው ያለው አላሁ ሱብሓነሁ ወተዓላ ከሰማዮች በላይ ማለት ነው ሰባት ሰማይ አለ ከሰባቱ ሰማይ በላይ ነው አሉ አላሁ እኮ في السماء يعني ማለት ነው ከሰባቱ ሰማይ በላይ ነው فوق በላይ ማለት ነው العرش ከአርሽ በላይ ከሰባቱ ሰማይ በላይ ነው ማለት ነው እንደሚታወቀው ሰባት ሰማይ አለ ከሰባቱ ሰማይ በላይ አርሽ አለ ከአርሽ በላይ يعني ማለት ነው አላሁ ተባረከ ወተዓላ አለ ይሄ ነው የሙስሊሞች እምነት የሰለፎች የሷሃቦች እምነት ማለት ነው ይሄ ነው እንጂ አህባሽ እንደሚለው ማለት ነው ያለ ቦታ ነው ያለው يعني ማለት ነው ሱፊያዎች እንደሚሉት በሁሉም ቦታ ነው ያለው የሚለው እምነት ቁርአንና ሐዲስን የሚነቅፍ የሆነ የተበላሸ የሆነ እምነት ነው ማለት ነው ተግባባን አይደለ نعم ስለዚህ ማለት ነው ይሄ ነው አላህ في السماء ከሰማይ በላይ ነው فوق በላይ የሆነ العرش ከአርሽ በላይ ከሰማይ በላይ ነው ያለው አላሁ ተባረከ ወተዓላ ይሄ ነው የሰለፎች እምነት ብለው ተናገሩ አህለ ሱና ወል ጀማዓ እምነት ይሄ ነው فوق በላይ ነው አላሁ ተባረከ ወተዓላ ጀሚዒ ከሁሉም በላይ ነው المخلوقات ከፍጡራኖች ማለት ነው ከፍጡራኖች ከሁሉም በላይ ማለት ነው ከአርሽ በላይ ፍጡር የለም የፍጡራኖች መጨረሻ ማን ነው አርሽ ነውና ከፍጡራኖች በላይ አላሁ ተባረከ ወተዓላ ከአርሽ በላይ ነው ያለው ቢዛቲ ይሄ ነው የሰለፎች እምነት ማለት ነው ከዚህ ውጭ ያለው የአህባሽ እምነትና አላህ ያለ ቦታ ነው ያለው ከዛሊከ ደግሞ ሱፊያዎች እንደሚሉት አላህ በሁሉም ቦታ ነው ያለው ተብሎ አይባልም ይሄ ቁርአን ሐዲስን የሚነቅፍ ነው ማለት ነው የሰለፎችን እምነት የመልእክተኛውን አለይሂ ሰላቱ ወሰለም እምነት የሚነቅፍ ነው አላህ ከአርሽ በላይ ለመሆኑ ብዙ መረጃ መጥቀስ ይቻላል ከቁርአን ከሐዲስ ማለት ነው መረጃ ሲያመጡ አላህ ከአርሽ በላይ ለመሆኑ መረጃ ሲያመጡ قال الله تعالى الله تبارك وتعالى ቁርአን ላይ ምን አለ الرحمن على العرش استوى ይላል الرحمن አዛኙ ጌታ على العرش ከአርሽ በላይ ማለት ነው استوى اي على وارتفع ማለት ነው استوى ማለት اي على كفل وارتفع كفل الله سبحانه وتعالى ከአርሽ በላይ ከፈለ ማለት ነው ስለዚህ አላህ ሰባት ቦታ ላይ ቁርአን ላይ አላህ Subhanahu Wa Ta'ala እኔ ከአርሽ በላይ መሆኑን ያኒ እየተናገረበት የገለጸበት አለ استوى ይላል ነው استوى የሚለው ደግሞ ከሰለፎች ቁርአን ሐዲስ የምንረዳው በሰለፎች አረዳድ እስከሆነ ድረስ ሰለፎች ይሄን استوى የሚለውን ሲፈስሩት እና አቡል ዓሊያ እነ ሙጃሂድ ሌሎችም ማለት ነው ሙፈሲሮች ሲያብራሩት የና አብዱላህ ኢብኑ አባስ ደረሶች ማለት ነው ታቢዒዮችም ኢማሙ አልአውዛዒ ሌሎችም ማለት ነው እንዳብራሩት استوى ማለት አይ ዓላ ከፋለ ወርተፈዐ ማለት ነው እንጂ አህባሽ እንደሚለው ይሄን አንቀጽ አበራሽቶ ነው የሚተረጉሙት استوى ማለት ዓላ ሳይሆን استولى ብለው ማነው አንዲት ላም ጨምረው استوى ከሚለው ላይ ላምን ጨምረው ይስተውላሉ ቁርአንን አጣመው ነው የሚፈስሩት ነስአል አላህ ሰላመተ ወልአፊያ استولى ማለት ተቆጣጠረ ብለው ነው የሚፈስሩት ይሄ ቁርአን ሐዲስ ማጣመም ነው ማለት ነው አላህ استوى ነው እንጂ ያለው استولى አላለም ስለዚህ استوى ደግሞ በእስተውላ ማዕና አይመጣም ስለዚህ አላህ ከአርሽ በላይ እንዳለ ለናምን የሚገባ የሆነ ነው ማለት ነው استوى ማለት ያዓላ ወርተፋ ነው እንጂ አህባሽ እንደሚለው ተቆጣጠረ ምናምን የሚለው አይደለም ማለት ነው በሌላ መንገድ አላህ Subhanahu Wa Ta'ala ቁርአን ምን ይላል وهو القاهر فوق عباده وهو الحكيم الخبير ይላል አላህ ምን ይላል እሱን በተመለከተ ሲናገር وهو አላህ ማለት القاهر አሸናፊ የሆነው ጌታ ነው ማለት ነው አላህ ማለት አሸናፊ የሆነው ጌታ ነው وهو القاهر እሱ ብቻና ብቻ ነው አሸናፊው وهو الله القاهر አሸናፊው የበላዩ እሱ ብቻ ነው فوق በላይ የሆነ عباده ከባሮቹ በላይ የሆነ አላሁ ተባረከ ወተዓላ እንደሚታወቁ ከባሮቹ በላይ ነው ይሄው ይገለጽ ሲል فوق ማለት በአረብኛ ቋንቋ ሌላውን እንኳን ቢያጣሙት ይሄ فوق የሚለው ግን ምንድነው የበላይ ማለት መሆኑ ግልጽ ስለሆነ ስለዚህ فوق عباده ከባሮቹ በላይ ነው የሚለው ግልጽ የሆነ መረጃ ሆነ ማለት ነው
ፈውቀ ዒባዲሂ ከባሮቹ በላይ ነው አላሁ ሱብሓነሁ ወተዓላ የሚለው ከዚህ አንፃር ማለት ነው። ፈውቀ ዒባዲሂ ከባሮቹ በላይ ብሎ እየገለጸ ስለሆነ ከዚህ አንፃር ሱና ወጀማዓዎች አላሁ ሱብሓነሁ ወተዓላ ቢዛቲ ፈውቀ አልዓርሽ እንደሆነ ያጸድቃሉ ነው ከዓርሽ በላይ ነው ብለው ያምናሉ። ይሄ ነው ትክክለኛው እምነት። ወሁ እሱም አላሁ ሱብሓነሁ ወተዓላ አልሐኪሙ ጥበበኛ ነው፣ አልኸቢር የውስጥ ምስጢርን አዋቂ ነው ማለት ነው። አልኸቢር ማለት የውስጥ ምስጢርን የሚያውቅ የሆነ ጌታ ነው ይላል አላሁ ጀለ ወዐላ ማለት ነው። ስለዚህ ሌሎችም አሉ ለማሳጠር ነው እንጂ ብዙ መረጃዎች አሉ አላህ ከዓርሽ በላይ ለመኖሩ የሚጠቁሙ ከቁርአን ከሐዲስ ከሰለፎች ንግግር በሺ የሚቆጠር የሆነ መረጃ አለ ማለት ነው። ኸይረን ስለዚህ ይሄ ነው የአህሉ ሱና ወልጀማዓዎች እምነት ማለት ነው። እነዚህም በደንብ አድርገን ልንረዳ ይገባል ይላል። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك